እውነት አዩ ጎበዝ ነሽ። እቺ ገባታ እንኳን ተፈጠርሻት አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልገን? እውነቴ ነው። ማንኛውም ምስት ሁለተኛም ትሁን የመጀመሪያም ትሁን ዙሮ በቃ ሁለተኛ ነኝ መጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ስለዚህ ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁ ያገባችኋለሁ ሰይድ ያረጋው አያረግም አይባልም በቃ ማለቱ እንደማይቀር እርግጠኛ ነኝ። ያገባችኋለሁ ሱመያ ያለችበትን ንገሩኝ ብሏቸው ሊሆን ይችላል። እንደው እኔን ፍርፍር ትላለህ እንጂ እንደው አታገኘኝ እንደው ደስ የሚለው ነገር አታገኘኝ እንጂ እና እኔማ ማለት ነው ሰይድ ራሱ ወይ ደብሮት አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቀጥቅጥ አድርገዋለች ወይ እኔ ቀርጾ አትለቀውም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው ወይ ደግሞ ያለ ካሜራ ቀጥቅጣዋለች እንዴ ማለት ምንም ያስተረፈችው ነው የለም እኮ እንደው ሰይድ እንደው በቀበቶ ገርፋስ ብቻ ዝም ብትል ይመስላችኋል? የሆነ ነገር ማታታረገው አትቀርም። ለማንኛውም አይባያቸው ፍቅር የማያደርገው ነገር የለም። ወንድ ልጅ ለሴት ቢገረፍ ምን ይባላል? ምንም የሚባል ነገር የለም። እና ፍቅር የሚባለው መዘዘኛው ደሜን በሙሉ ምን አንዳንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ደግዬ ናችሁ ወይ? ደግዬ ናችሁ ወይ? እንደው ሰሞኑን በዛም ነው እነንተናል የባሳሉ አገርን አትልቀቅ ይባላል። ሁላችሁንም ሰላም ብያለሁ። ወንድማችሁ አንዋር ዑመር። ያው ሰሞኑን በነገራችን ላይ ማድረግ አላውቅም ምን እንደሆነ ማለት ነው ትንሽ እንደዛ እየሆንኩ ነው። ግን ሰብስክራይብ እያረጋችሁ እንደው 1000 ለመሙላት ከ3 ወር አለፈኝ። ያ ሳትር ተማለቴን ስላቆምኩ ነው። አብሽሩ እንደዛ ከሆነ ኢንሻአላህ ተማለቴን እቀጥላለሁ። እናንተ ማበረታታችሁን አትርሱ። እስቲ ወደ ቀጣይ ሱመያ ምንድነው የምትለው? ግን ሰብስክራይብ ላይ ከያርጋችሁ ቀጥሉ ማለት ነው። የሱመያን እንግዲህ ቅናት ይሁን እንትን አላቅም። ያው እሷም እያንዘረዘራት ነው። ቅናት ይሁን ቢዝነስ አላቅም። እንስማ እስቲ። ሰብስክራይቧን ግን ቀጭ አርጓት፣ ነካ እዚህ ጋር ነካ አርጓት። አዎ ነካ እያረጋችሁ ወያዩ እኔ ግን አሁን ማለት ነው እያሳዘነችኝ ያለች። ለምን ታሳዘንሻለች? አይሆናል እሷ የሚያዝን ላስፋፋል። ሴቶች ሁሉ ሰይድ እኮ እንዲህ ብንለው ያገባናል ነው ሰይድ ያገባናል ነው። እኔስ በደህና ጊዜ ተገላግያለሁ። ግን አሳዘንሽኝ። አሁንም እቺ እኔ ማግባይ ብለው እኮ ያገባኛል አለች። ስለዚህ ያው እንግዲህ ዝም አዩ የእውነት ለመናገር ከሆነ ጓደኛሽ ከሆነ አልቀት እንደው ዝም ብላ ከመሬት ተናስታ አግባይ ብለው ያገባኛል አትልም። ሰው መጀመሪያ እንግዲህ የሆነ ነገር ከሌለው ከመሬት ተነስቶ እንትን አይደለም። ይሄኔ እነሱ ፕራንክ ሲያደርጉ አመልጧት ነው እንጂ በብሏት ሊሆን ይችላል። ለማንኛውም ግን ማለት ነው እውነት አዩ ጎበዝ ነሽ። እቺ ገባታ ነው እንኳን ተፈጠርሻት። ምን እያረግሽ ነው? ቶሎ ተወይ። አሪያንቱ ምን እየሰራሽ ነው? እቺን ባግ እያባረርኳት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር የመጣ ነው? እስኪ ሰላም ቢያቸው። ሰላም እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ። ኦኬ ቤዛ ትባላለች። እንግዲህ የነ አዩም ጓደኛ ነች። ያው ብዙ ጊዜ ትውሌም አላያችኋትም እና ዛሬ በምንድን ነው የመጣ ነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድነው ካላችሁ አዩን እንዴት ነው የምንፈትናት? ቤዛ አዩን ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራችሁ ውስጥ ነው ያለሁት እኔ ብላት፣ አሁን እዚሁ አዳማ ውስጥ ነው ያለነው እኔና ቤዛ ማለት ነው። እና አዩንም ጠርሳታለች። አስቸኳይ ጉዳይ ነው በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው ገና በጠዋቱ ነይ ብላታለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ ወደ ሜድበት ቦታ አለ ብዬ ወጥቻለሁ ወደ ቢሮ ሄዳለሁ ብያት ወጣይ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምፈልገው እኔና ቤዛ ተስማምተን ምን ፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለኳት እንደሆነ
በጣም እየለፋው ልጆቼንም ሱመያንም እየፈለኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር ሀገር እየዞርኩኝ ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩኝ እየፈለኩት እንደሆነ አዩም ድካሜን ታውቃለች፣ ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድን ነው ያሰብኩት? ውሸት ነው ይሄ፣ ውሸት ነው። እኔ ሱመያ ያለችበትን አዩ ድንገት ብታውቅ መንገድ ላይ ወይ ሱመያን ብታገኛት የሆነ ቤት ውስጥ ተው እንጂ ሰይድ፣ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ። ምናልባት ወይ እንደሚፈልግ ሰውም ልትሆን ትችላለች። እና አሁን ምንድን ነው ያሰብኩት? አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልግም ግን አንዳንዴ አስተሳሰብህ የሚለውን ቤዛ ተራትና ካሜራው እንደተደበቀ ሆኖ እንዴት ነው ሰው ታውቱን የሚፈልገው ታውራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጬ የመጣሁት። ምክንያቱም ቤዛ ለአዩ ትላታለች ከጠራቻ በኋላ አዩ እንዴት ነው የሱመያ እና የሰይድ መገናኘት ያስደስትሻል ወይ? ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠይቅሻ በኋላ አዎ ፈልጋለሁ ነው ልትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሰይድ ያስደስትሻል ወይ? ከሀገር ሀገር እየዞረ ነው ለነሱ ብሎ እየለፋ ነው። ምን ይመስልሻል ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማች በኋላ ምን ትላታለች? እንግዲህ ጓደኛ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት ስለዚህ ለሰይድ ደውለሽ ትጠሪዋለሽ። ከዛ አንቺ ትወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጊዋለሽ። ሱመያና ልጆቹ እንዳሉ ትነግሪዋለሽ። ምን ይመስልሻል ብለሽ ነው ጠይቃት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳትያን ላሽንበል ከአዩ ጋራ ስትመጣ ትጠይቂያታለሽ ማለት ነው። በደንብ አድርገሽ ትጠይቂያታለሽ። ከዛ ውጤቱን ከሰማሽ በኋላ ያው ሰይድን ትጠይቂያታለሽ። ትጠራኛለሽ አጠራኝ እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆቼ ልታገናኝ አስባ ደውላልኝ እሺ ብላ መመጣ ከሆነ ለአዩ ኃይለኛ ሰርፕራይዝ አለ። መቼም ብሩን ከየት እንደምታመጣው ውድ የሆነ ጊፍት አለኝ ማለት ነው። እና እስከ መጨረሻው ከኛ ጋር ቆዩ። አያዩ ባያቸው ጊፍት አመለጠሽ። ይሄ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበር። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው። ከምስት ጋር ስትቀመጥ እርፍ ብለህ እኔንም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ቅናት እያንዘራዘረሽ ነው አንቺ እየተቃጠልሽ። እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል ይፈልጋል። እውነቴን ነው። ማንኛውም ቅናት እያንቀጠቀጣት እኮ ነው እያንዘረዘራት። ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ የመጀመሪያ ራሱ ሚስት አለኝ እኔ ልጅና ሚስት አለኝ። ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች እነ 2 እና 3 ሚስት ያላችሁ እንዴት እንደምታስቡ ማለት እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አይምሮአችሁ ውስጥ ሚስቶቻችን እናንተ ያኔ እኔ ወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ አልገባንም። ልታብራሪው ትችያለሽ። አንዳንዷን መተንተን ይቻላል። እንደ ትክክለኛ እንደ ሰው ካሰብ ነው። እንዴት ነው አንድ ሴት ጣውንቷን የባሏን ሚስት ልትወዳትና ልትቀበላት? ወይ እንዳንድ ጓደኛ ሊሆን ይችላል ወይ ምናልባት አይኖርም ማለት አይደለም፣ ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል። የሆዳቸውን በሆዳቸው አድርገው ማለት ነው። ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል። አላህን የሚፈሩ በቃ አላቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ደግሞ በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቀርና ትወርድብሻለች። አትነካኪ አትይ። እኔ አሁን አዩ ብጠፋ ባያት እኔና ሰይድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምን ሳፋኝ ትላለች? ተስፋ ብዬ ነው ቁጭ የምለው እንዴ። እንደውም አሪፍ ነው የምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው የማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሰይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድነው ሰይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ ያገባችኋለሁ። ሰይድ ያረጋል አያረግም አይባልም። በቃ ያለ ሴት ደሞ አይሰራም ማለች እኮ ሱመያ። ሳስበው
ባለፈው ልተነፍስ ነበር የሆነች ነገርና አታገኘኝ እንደው ደስ የሚለው ነገር አታገኘኝ እንጂ እና ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም እንትን ይላል። ስለዚህ አዩ ትክክለኛ መልስ ነው። በቃ እንዲህ ስትላት እሷን ሱመያንም ማግኘት አልፈልግም አንቺም ሂጂ ብላ ቅጥቅጥ አድርገቻት። እኔ አዩዋም ለኔ እንትን ነው እኔ በኔ ላይ በጣም ንዴት አላት። ብታገኘኝ ሁላ እንደዚህ አድጋ የምትቦጫጭረኝ ምናምን ሲፈጠር ከኔ ውጪ ያልመታችሁ ሰው አለ እንዴት ብለ እኔ ብቻ እኮ ነው የቀረው። እንደው ብታገኘኝ ቡጭጭጭቅ የምታደርገኝ ሁላ ብታገኝሽ ትቦጫጭቅሻለሽ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች፣ ሁለተኛ እኔ የመጀመሪያ እንደመሆኔ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተገለባብጣ ተገልብጣ ቻዩ እንግዲህ ባያቸው እኔ ጋር ነው ቻዩ ምንም ማድረግ አይቻልም እንግዲህ። ስለዚህ እውነት ለመናገር ከሆነ አላህ ብርታት አንቺን ብርታቱን ይስጥሽ። ተይ እንጂ ተቃጥለሽ እኮ ነው እዚህ የደረስሽው። ተገላግያለሁ። አንቺ አሁን ለምደሽዋል። የባልሽን ባህሪ ስላወቅሽ በቃ አልፈልግም ወደሚለው ይሄ እኮ በቅናት መንፈስ እኮ ነው። ሰው አልፈልግም በቃ ባሌ የግሌ ነው በሚለው ሴቶች እየተከተሉ ሰይድን አግባኝ አሉት። እኔ አያገባኝም ማለት ነው። እና ለማንኛውም ግን ላንቺም ልብ ይስጥሽ፣ ውለዱ፣ እውነት ውለጂ። እኔ የእህትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምትይ ውለጂ። ምናልባት እኮ ሲወልድ እሱም ይረጋጋል። ሲወልድ አንቺ ወልደሻል ነበር። ለምን አልተረጋጋም? አመል ነው እንጂ የመረጋጋት አይደለም። አላህ የሚሰጠን ስጦታ ስጦታ ነው። እና ልጁ ልጅ እኔ የእህትነት ነው በጣም ተናምዛ እኔ ዋን መከርሽ የእህትነት ነው። ስለዚህ አይዞሽ፣ እኔ ሰይድን ላንቺ ትችልሻለሁ። እሺ እኔ በቃ ተጠቀሚበት እንደፈለግሽ። እንደዚህ ፍሪጅ ውስጥ ያረሽ ከፈለሽ ቀስ ያረሽ ልክ እንደ ስጋ ፍሪጅ ውስጥ። ለማንኛውም ማለት እንግዲህ የዛሬ ቪዲዮ ይሄንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድነው ልጅቷ በቃ ደግሞ ዱላዛ ሰይድ ምን እያረግሽ ነው ሲላት እቺን በግ እያባረርኩ ነው ማለት ነው ሳያት ማለት ነው። አንዳንዴ አዩ በጣም የዋህ ነገርም ትመስለኛለች። ዝም ብላችሁ ስትት በጣም የሆነ የዋህ ነገር አትመስላችሁ? የሆነ የዋህ ነገር ትመስላለች። ግን ገብቶሻል። ያ ሰላም እና ያው እኔ በትርጉም ልንገራችሁ። ያው እሷ እያለችው እንግዲህ ያው ሱመያም ተጎድታ ነው ዛሬ በቃኝ ያለችው። በሀዩ ላይ ደግሞ ሌላ ቢያገባበት ያው እንደምታውቁት ነው። ያችን ተንጨርጭራ ያቺ እንዳለችው እንትና ቂም ነገር የለባትም ሆዷ ላይ ያገኘችውን ፊት ለፊት በቃ ከዛ ትረሳዋለች ቶሎ ማለት ነው። እንደዛ ነገር ትመሰቃ ወስ ያረጋትና ውስጧ ያ ደግሞ ነው እንዴ እኔ ሆዴ ዋህ ነው እያልኩ እናንተን ሞሽ ለቃርጌ አንጀቴን እያራስኩ ተሆዴ ወጣ ረሳሁት አረሳሁት ቁስሉ እናንተ ጋር አይደል የሚቀመጠው? አይዋ ስለዚህ እንደዛ ነው ማለት ነው። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ግን ሰብስክራይቧን ነሃ እያረጋችሁ ወንድማችሁን ማበረታታችሁን እንዳትረሱ ማለት ነው። ድብርቴና ሙዴ እስከሚመለስ ድረስ በሙዴ እመጣለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከክፉ ነገር ይጠብቀን፣ አገራችንን ሰላም ያደርግልን። እንደምወዳችሁ እንዳትረሱ ፈልጋለሁ። በዚህ አጋጣሚ ሴቶችዬ ገንዘባችሁን ሴፍ አድርጓት። ገንዘብ ከሌላችሁ ምንም የላችሁ በዚህ ምድር ላይ። የሚያዋጣሽ የምትፈልጊው ነገር ከንጠራርተሽ እንድትናገር የሚያደርግሽ ብር ነው። ስለዚህ ብራችሁን አታጥፎ። ወዳችኋለሁ። ይመቻችሁ።